ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የዓለም ጤና ድርጅት በአማራ ክልል በጤና ባለሙያዎች ላይ የሚፈጸመው ጥቃት በአስቸኳይ በገለልተኛ ወገን እንዲመረመር ጠየቀ። የዓለም ጤና ድርጅት በግጭት ውስጥ ባለው አማራ ክልል ውስጥ እየተፈጸመ ባለው የጤና ባለሙያዎችና የጤና ተቋማት ጥቃት ላይ አስቸኳይና ገለልተኛ ምርመራ እንዲደረግ ጥሪ ጠየቀ። የድርጅቱ ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በኤክስ ገጻቸው ላይ ባጋሩት ጽሑፍ ግድያን፣ እስርንና ድብደባን ጨምሮ የጤና ባለሙያዎች ለተለያዩ ጥቃቶች ኢላማ መሆናቸውን የሚያሳዩ የሚረብሹ ሪፖርቶች መውጣታቸውን ጠቅሰው ድርጊቱን አውግዘዋል። ዶክተር ቴድሮስ ከ10 ቀናት በፊት ዶክተር ጸጋሁን ሰሜ የተባለ ሐኪም በባህር ዳር ከተማ ውስጥ በጸጥታ ኃይሎች እንደተወሰደና ከዚያ በኋላ ሕይወቱ አልፎ መገኘቱን በጽሑፋቸው ጠቅሰዋል። ከዚህ ባሻገር በመንግስት የጸጥታ ኃይሎች እና በታጣቂዎች መካከል እየተካሄደ ባለው ግጭት ሳቢያ ሆስፒታሎች ወድመዋል፣ የእርዳታ ሰራተኞችም ሕይወታቸውን አጥተዋል ብለዋል። በኢንተርኔት አገልግሎት መቋረጥ ምክንያት መረጃዎችን ለማግኘት አስቸጋሪ መሆኑን የጠቀሱት ዶክተር ቴድሮስ በተፈጠሩ ክስተቶችም ለአስቸኳይና ገለልተኛ ምርመራ እንዲደረግ ጠይቀዋል። የጤና ተቋማትና የጤና ባለሙያዎች የጥቃት ኢላማ መሆን እንደማይገባቸው አጽንዖት ሰጥተዋል። መቋጫ ባልተገኘለት የጤና ተቋማትና ትምህርት ቤቶች ጭምር በርካታ የሲቪል መሰረተ ልማቶች መውደማቸው የተገለጸ ሲሆን የጤና ባለሙያዎች በሁለቱም ተፋላሚ ወገኖች የጥቃት ኢላማ መሆናቸውን የሚያሳዩ መረጃዎች ወጥተዋል። ባለፈው ዓመት የባህር ዳር ጥበብ ጊዮን ስፔሻሊቲ ሆስፒታል የቀዶ ሕክምና አገልግሎት ክፍል ኃላፊ ዶክተር አንዱዓለም ዳኜ ከስራ ወደ ቤታቸው ሲመለሱ በታጣቂዎች መገደላቸው ይታወሳል። ዶክተር አንዱዓለም በባህር ዳር ዩኒቨርሲቲ ስር የሚገኘው የጥበብ ጊዮን ስፔሻላይዝድ ሆስፒታል የጉበት፣ የቁርሸት ስብና የሐሞት ከረጢት ስፔሻሊስት ሐኪም ተመራማሪ እንዲሁም መምህር ነበሩ። ህዳር ወር ላይ በምዕራብ ጎንደር ዞን በመተማ አጠቃላይ ሆስፒታል የዓይን ሕክምና ነርስ የነበረው አቶ ዳንኤል ነጋ ታፍኖ ከተወሰደ በኋላ የተጠየቀው 3.5 ሚሊዮን ብር የማስለቀቂያ ገንዘብ ቢከፈልም መገደሉን የቤተሰብ አባላት ለቢቢሲ ተናግረዋል። በግጭት ቀጠና ውስጥ ሆነው ለማህበረሰቡ አገልግሎት የሚሰጡ የጤናና የትምህርት ባለሙያዎች ግድያ፣ እገታ፣ እስር እንዲሁም ድብደባ እንደሚደርስባቸው ይነገራል። የፌዴራል መንግስት የክልሉ ጨምሮ ልዩ ኃይሎችን ትጥቅ እንዲፈቱ የወሰደውን እርምጃ ተከትሎ በፋኖ ታጣቂዎች እና በመንግስት ኃይሎች መካከል ግጭት ከተቀሰቀሰ ከ2 ዓመት በላይ አስቆጥሯል። ግጭቱ በክልሉ የተለያዩ አካባቢዎች የተስፋፋ ሲሆን በበርካታ ዞኖችና ወረዳዎች ግጭቶች እየተካሄዱ ነው። ምንም እንኳን በግጭቱ ሁለቱም ወገኖች ኪሳራ እያጋጠማቸው እንደሆነ ቢነገርም ሰላማዊ የክልሉ ነዋሪዎች ትልቅ ዋጋ እየከፈሉ እንደሆነ የሰብአዊ ድርጅቶች ሪፖርቶች አመልክተዋል። በክልሉ ለሚፈጸሙ ግድያዎችና የሰብአዊ ጥሰቶች ሁለቱም ወገኖች የሚከሰሱ ቢሆንም ብዙውን ጊዜ ያስተባብላሉ። በቅርቡ ቢቢሲ ባካሄደው ምርመራ ከሐምሌ 2015 እስከ ግንቦት 2017 ዓ.ም ድረስ ከ8 ዓመት እስከ 65 ዓመት ዕድሜ ያላቸው በሺዎች የሚቆጠሩ ሰዎች ያስገድዶ መድፈር ጥቃት እንደደረሰባቸው አመልክቷል። ምንም እንኳን እውነተኛው ግጭት ነክ የወሲብ ጥቃት መጠን ሪፖርት ባለመደረጉና ባለመመርመሩ በትክክል ባይታወቅም ቢቢሲ 4 በመቶ ከሆኑት የክልሉ 43 ጤና ባለሙያዎችና የሕክምና ምንጮች በሰበሰበው መረጃ 2697 ሰዎች ያስገድዶ መድፈር ጥቃት እንደደረሰባቸው ሪፖርት አድርገዋል። ለእነዚህ ጥቃቶች የመንግስት የጸጥታ ኃይሎች የተከሰሱ ሲሆን መንግስት በዚህ ላይ የሰጠው ምላሽ የለም። ከዚህ ቀደም ዩኤን ኦቻ በአማራ ክልል በቀጠለው ግጭት ምክንያት ግብረ ሰናይ ድርጅቶች ችግር እየገጠማቸው እንደሆነና በርካታ ጉዳቶች ማጋጠማቸው ገልጾ ያውቃል። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ በረድኤት ሰራተኞች ላይ እገታ፣ ዝርፊያና ጥቃት ጨምሮ 93 ክስተቶች በአውሮፓውያኑ 2023 መዝግቤያለሁ ብሎ ነበር። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና
ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ዩቱብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።